የእድሜያቸውን ለጋነት፣ ያስተዳደጋቸውን ቅምጥልነት፣ የፖለቲካ ልምዳቸው ውስንነት ምክንያት የሚጠቅሱት ተንታኞች በበኩላቸው ሰውየው እንደ ብዙ የእድሜ አቻዎቻቸው መቅበጥ፣ መፈንጠዝ፣ መጫወት እንጂ ሌላ አያውቁም ይሏቸዋል። እኚህ አጭር ድንቡሽቡሽ ጠጉረ ቄንጠኛ ጎረምሳ በእጃቸው ከኒኩለር ቦምብ አሜሪካን እስከሚመታ የሩቅ ርቀት ተምዘግዛጊ ሚሳኤል፣ ከፈጣን ረቂቅ ጀት እስከ ባህር ሰርጓጅ ጀልባ እስከ አፍንጫው ታጥቀው ከ1 ሚሊዮን በላይ ጦር ያለማንም ተቀናቃኝነት ይመራሉና ስማቸው የሚዲያ ማድመቂያ እየሆነ ከትላንት እስካሁን ብዙዎችን እያስደነቁ የብዙዎችንም ግምት እንደተቃረኑ ቀጥለዋል። ሰሞኑንም ዘንድሮ በሀገሪቱ በተካሄደው ምርጫ 99.3 ድምጽ በማግኘት ለቀጣይ ዓመት ሀገሪቱን ለመምራት የሚያስችል ድል እንዳገኙ ተሰምቶ ዓለም ጉድ እያለ ይገኛል። እነሆ የዛሬው መቆያ ቲዩብም ከጠላቶቿ ግዝፈትና ብዛት ጋር ሲነጻጸር የትንሾች ትንሽ ወደ ሆነችው ሀገር ሰሜን ኮሪያ ቅንተን የትላንት ታሪኳን፣ የዛሬ አቋሟን፣ የነገ ህልሟን ለመቃኘት ወደናል። በህዝብ ብዛት ከቀንደኛ ጠላቷ ከዩናይትድ ስቴትስ ወይም ከመለስተኛ ጠላቷ ከጃፓን ቀርቶ ከቅርብ ጠላቷ ከደቡብ ኮሪያ ጋር ሲነጻጸር እንኳን በግማሽ ያነሰ ነው የምትባለውን 25 ሚሊዮን አጠቃላይ ዓመታዊ ገቢዋ ከአሜሪካው ጄነራል ሞተርስ፣ ከጃፓኑ ቶዮታ ወይም ከደቡብ ኮሪያው ሳምሰንግ ኩባንያ ገቢ ያነሰ ግን ታላላቆቿን የምታስበረግገው ሀገር ዛሬ ጓዳ ጎድጓዳዋን እንፈትሻለን። በዚህ ምድር ጦርነትም ሰላምም የለም። 60 ዓመት አለፈው። ዛሬም በርግጥ ጥይት አልጮኸም። ለ60 ዘመን ከሌላው ዘመን እኩል ያልነበረው ጦርነት ግን ለዳግም ትንሳኤው ይደገስለት ይዟል። የኮሪያ ልሳነ ምድር የፒዮንግያንግ የሶል ዋሽንግተኖች የውጊያ ዛቻ ቀረርቶ ፉከራ ማስጠንቀቂያው በፉም ሰዓት እንደተለበለበ ብረት ግሟል። ኒኩለር የታጠቀ በሚሊዮን የሚቆጠር ጦራቸው የውጊያ ዝግጅቱን ልምምዱን አጧጥፎታል። ሚሳኤል፣ መድፍ፣ ታንኩ፣ ጠመንጃው ተቀባብሏል። ምላጭ ይሳብ ይሆን? ዳራ ሰበብ ምክንያት እያጣቀስን ላፍታ አብረን እናጣይቃለን፣ አብረንም እንዘልቃለን። አንድ ናት ኮሪያ፣ ሁለትም ናቸው ሰሜንና ደቡብ፣ ተደጋጋፊ ግን ጠላትም፣ ኮሚኒስትና ካፒታሊስት። እነሱም አንድም ሁለትም ተደጋጋፊም ተጠፋፊም ነበሩ። የሀገራቸው ውልዶች፣ የሀገራቸው አብነቶች በእድሜ የአያትና ልጅ ያክል በ47 ዓመት ይራረቃሉ። ሁለት ስም አላቸው። እንዴት የሚለው የምዕራቡን ዓለም ሸፍጥና ሴራ ያሳያልና ትንሽ ወደ ኋላ ተጉዞ ሁሉንም ነገር ማየት ያሻል። ኮሪያ በሰሜን ምስራቃዊ የእስያ ጠረፍ ላይ የምትገኝ ባህረ ገብ ሀገር ናት። በኮሪያ ረጅም ታሪክ ውስጥ ትልቅ ስፍራ የያዘው አንዱ ጉዳይ መልክዓ ምድራዊ አቀማመጥ ነው። ከሩሲያ በስተደቡብ፣ ከቻይና በስተ ምስራቅ እንዲሁም ከጃፓን በስተ ሰሜን ምዕራብ በኩል ትገኛለች። በእነዚህ ጎረቤት ሀገራት ያሉ ክስተቶች በኮሪያ ላይ የራሳቸው የሆነ ተጽዕኖ ያላቸው ሲሆን ኮሪያም ከጎረቤቶቿ ጋር ባህላዊና ቴክኖሎጂያዊ ምርታዎችን በመጋራት እንደ ባህላዊ ድልድይ በመሆን ወሳኝ ሚና ትጫወታለች። ቅድመ ታሪኳ እንደሚያስታውሰው ከአካባቢ ወደ አካባቢ የሚሰደደው ሕዝብ የኮሪያን ባህረ ገብ በዋናነት የእስያ ምድርና በጃፓን መካከል እንደ ድልድይ አድርገው ይጠቀሙባት ነበር። ቀደምት ሰፋሪዎቿ ምግብ በማደንና ፍራፍሬ በመልቀም የሚተዳደሩ ከፊል ዘላን ሕዝብ ነበሩ። የሰፈሩባቸው አካባቢዎች በወንዞች አቅራቢያ በጠረፋማ ስፍራ ነበር። ለአውሮፓውያን አቆጣጠር 1992 እርሻ ላይ የተሰማሩ የድንጋይ ማጭድ የፈጠሩ የቴክኖሎጂ ዕውቀት ያላቸው ማህበረሰቦች መከሰት ጀመሩ። ቀደምት የቻይናውያን ሰነዶች በርካታ የጎሳ ተኮር መንግስታት በማንቹሪያና በኮሪያ ባህረ ገብ አካባቢ ተመስርተው እንደነበር ይገልጻሉ። በኮሪያ ታሪክ ውስጥ የሶስት ስርወ መንግስታት ማስታወሻ ላይ ኤሪዮን የተባሉ መነኩሴ እንደጻፉት ታንጉም የሚባል መሪ የመጀመሪያዋን የኮሪያ አስተዳደር ጥንታዊውን የኮላር ስርወ መንግስት በ2325 ቅድመ ዓለም አቋቁሞ እንደነበር ጽፈዋል። የኮሪያን ታሪክ ከስር መሰረቱ ለመረዳት የሶስቱን ስርወ መንግስታት ማየት ደግ ነው። በ1800ዎቹ ኮሪያ ባህታዊ መንግስት ወይም ሀገር እስከመባል ደርሳ ነበር። ምክንያቱም ወደቦቿን ለንግድ እስክትከፍት ከምዕራባውያን የሚደረግባትን ግፊት ተከላክላ በማስቀረት ራሷን ዝግ አድርጋ ስለነበር ነው። ይሁን እንጂ በ19ኛው ክፍለ ዘመን ማብቂያ በጃፓን ወታደራዊ የመስፋፋት ወረራዎች ሰለባ ከመሆን አልዳነችም። ቴልስ ኦፍ ቱ ኮሪያንስ በተሰኘ ጆርናል ዶክተር ማርክ ቢ ኤምሱ እንደጻፉት በነሐሴ 1940 ላይ በደቡብ ኮሚኒስት ያልሆነች የኮሪያ ሪፐብሊክ ተወለደች። የመጀመሪያው ፕሬዝዳንቷም ዶክተር ሲንግማን ሪህ ሆኑ። በመስከረም 1940 ደግሞ ኮሚኒስት የሆነችው ሰሜን ኮሪያ ዲሞክራቲክ ፒፕልስ ሪፐብሊክ ኦፍ ኮሪያ በይፋ ታወጀች። ኪም ኢል ሱንግ የመጀመሪያው መሪ ሆኑ። ለጊዜው ሀገሪቱ ለሁለት ወታደራዊ ዞኖች ትከፈል እንጂ በሂደት በአንድ መንግስት ውስጥ እንደምትዋሃድ ነበር በኮሪያኑ ልብ ውስጥ ይመላለስ የነበረው ተስፋ። በዚህ ፋንታ ግን የቀዝቃዛው ጦርነት ክፍፍሉን አጠናክሮት አለፈ። የሰሜን ኮሪያ ኃይሎች ደቡብ ኮሪያን በወረሩበት ሰኔ 18 ቀን 1942 ላይ የቀዝቃዛው ጦርነት ውጥረት በኮሪያ ላይ
ጦርነት አፈነዳ። የሰሜን ኮሪያ ኃይሎች በሶቪየት ህብረትና በቻይና በመታገዝ ወደ ደቡብ ኮሪያ ዘልቀው በመግባት ወረራ ፈጸሙ። የኮሪያ ህዝብ በዋናነት የተከፋፈለች ሀገሩን እንደገና ለማዋሃድ ነበር ጦርነት አድርጎ ዋጋ የከፈለው። ግን አልሆነም። ጦርነቱ ኮሪያን ለሁለት ከፍሏት አለፈ። በሰሜን ኮሪያ እና በደቡብ ኮሪያ የሚፎካከሩት ሁለቱ አገዛዞች ከባድ የጦር መሳሪያ የታጠቁ መንግስታት ሆኑና ኮሪያ ዛሬ የተከፋፈለች ምድር ሆነች። የደቡብ ኮሪያ ወታደራዊ ገዢዎች ያደርሱባቸው የነበረው ግፍ፣ እስራት፣ የግድያ ሙከራ ተቋቁመው ለረጅም ጊዜ በመታገላቸው ሰበብ የሩቅ ምስራቁ ማንዴላ ይባሉ የነበሩት ኪም ዴጁንግ በ1998 የፕሬዝዳንትነቱን ስልጣን እንደያዙ ካወጇቸው መርሆቻቸው መካከል ከሰሜን ኮሪያ ጋር የሚደራደሩበት መርህ ዋነኛው ነበር። ኪም የፀሐይ ነጸብራቅ ያሉት መርህ በያኔው በዩናይትድ ስቴትስ ፕሬዝዳንት ቢል ክሊንተን በመደገፉ ከ1950 ጀምሮ በኮሪያ ልሳነ ምድር የጸናውን የውጊያ የለም ሰላምም የለም ውጥረትን አርግቦ ነበር። ኪም ዴጁንግ ያስተዋወቁት መርህ በአሜሪካኖች ተቀባይነት በማግኘቱ ሰሜን ኮሪያ የኒውክሌር መርሃ ግብሯን ለማቆም ተስማምታ የተባበሩት መንግስታት ድርጅት ባለሙያዎች የኒውክሌር መርሃ ግብሯን እንዲቆጣጠሩ ፈቅዳ ነበር። በ2001 ፕሬዝዳንት ቢል ክሊንተን በፕሬዝዳንት ጆርጅ ቡሽ ተተኩ። አዲሱ የአሜሪካ ፕሬዝዳንት ስልጣን በያዙ በዓመቱ እንዲህ አሉ። ሰሜን ኮሪያ ህዝቡ እየተራበ ሚሳኤልና ጅምላ ጨራሽ ጦር መሳሪያ የሚታጠቅ ስርዓት ነው ያላት። ኢራን ይህንን መሳሪያ ለማግኘት አጥብቃ እየጣረች ነው። የኢራን ህዝብ ለነጻነት ያለውን ተስፋ ያልተመረጡ ጥቂቶች የሚደፍቁባት፣ ሽብርንም ወደ ውጭ የምታዘምት ናት። ኢራቅ በጸረ አሜሪካ አቋሟ ጸንታለች። አሸባሪነትን መደገፏን ቀጥላለች። እንዲህ አይነት መንግስትና አሸባሪ ተባባሪዎች የዓለምን ሰላም ለማወክ የታጠቁ የሰይጣን ዛቢያ ናቸው አሉ። ቡሽ በሰይጣን ዛቢያነት ከወነጀሏቸው 3 ሀገራት በጣም ደካማዋን ኢራቅን ምንቅርቅሯን ሲያወጡ የፀሐይ ነጸብራቁ መርህ አራማጅ ኪም ዴጁንግ በአክራሪው ፖለቲከኛ በሮህ ሙሃዩን ተተኩ። 2003 ከብዙ ጥረትና ተከታታይ ድርድር የ6 ሀገራትን ዲፕሎማቶች ካባተለ ውይይት በኋላ የኮሪያ ልሳነ ምድር ላይ ብልጭ ብሎ የነበረው የሰላም ተስፋ ተዳፈነ። ሰሜን ኮሪያ እንደ ሀገር ከታወቀችበት ጊዜ ጀምሮ በአንድ አምባገነን ቤተሰብ የምትገዛ ዝግ ሀገር ናት። ፍትህ፣ ሰብአዊ መብት፣ ነጻነት ጨርሶ የማይታወቅባት ሀገር ናት። ፕሬዝዳንት ጆርጅ ደብሊው ቡሽ በሰይጣንነት እስከወነጀሏት ድረስ ግን አንድ ሚኒ ክሎር ቦምብ አልሞከረችም። የመጀመሪያውን የአቶሚክ ቦምብ የሞከረችውም ኢራቅን የወረረው የአሜሪካ ጦር ድል ቢያደርጉ ኖሮ እንደማይምራት በሰጋችበት ዘመን ነበር። ጥቅምት 2006 የመጀመሪያውን እንዲሁም በ3ኛ ዓመቷ ደግሞ ማለትም 2009 ሁለተኛውን የኒውክሌር ሙከራ ደገመች። በ2001 በቢል ክሊንተን የተተኩት ፕሬዝዳንት ጆርጅ ደብሊው ቡሽ አልቃይዳ ባደረሰው ጥቃት ሰበብ የመላው ዓለም ሰላማዊ ሂደት፣ የድርድር ውይይት ጅምር ውጤትን፣ የምጣኔ ሀብት እድገትንም ግራ ቀኝ ሲያላጉት ኮሪያ ልሳነ ምድር ላይ የሚፈነጠቀው የሰላም ጭላንጭል ድርግም ብሎ ጠፋ። ኪም ጆንጉንም በተዳፈነው ጨለማ መሃል ኒውክሌር መታጠቃቸውን አወጁ። ልጃቸው ኪም ጆንጉን ዘንድሮ የአባታቸውን ውርስ ደገሙት። በእርግጥ ሶቪየት ህብረት ከተንኮታኮተች 20 ዓመት አለፋት። ቻይና አሁንም ከሰሜን ኮሪያ ጎን እንደቆመች ነው። ዋሽንግተን ተባባሪዎቿን አስከትላ ሞስኮ ከቤጂንግ ፒዮንግያንግ ኮሚኒስቶች ጋር በተዋጋችበት ዘመን ደቡብ ኮሪያና ጃፓን ላይ ያሰፈረችውን ጦሯን ታጠናክራለች። ፒዮንግያንግ ዋሽንግተንና ተባባሪዎቿንም ታወግዛለች። ይሁን እንጂ ራሷ ግን አውዳሚ ጦር መሳሪያ ታጥቃለች። ዩናይትድ ስቴትስ ሰሜን ኮሪያን ታስፈራራለች፣ ግን በተቃራኒው ደቡብ ኮሪያና ጃፓንን ለውጊያ ታደራጃለች። ደግሞ በመሃሉ ድርድር እያሉ የሰላም ወዳዱን ዓለም ቀልብ ያንጠለጥሉታል፣ ወዲያው ደግሞ ያፈርሱታል። ፒዮንግያንጎች ኒውክሌር ቦምብ ያፈነዳሉ። ዋሽንግተን፣ ብራሰልሶች፣ ሶል፣ ቶኪዮዎች ይፎክራሉ። ፒዮንግያንጎችን ያስጠነቅቃሉ፣ ዓለምን ያሸማቅቃሉ። ይህ ቲያትር ከተጀመረ 50 ዓመታትን አለፈ። አሁን ዘመኑ ተቀይሯል፣ መሪዎችም ተለውጠዋል። ኪም ጆንጉን ወጣት አዲስ መሪ ናቸው። ከአባታቸው ጋር 50 ከሴንግማን ጋር 68 ዘመን ይራራቃሉ። ግን የዘመን ርቀት፣ የትውልድ ለውጥ፣ የጾታ ልዩነት፣ የሀብት እድገት፣ የእውቀት ብስለት፣ የቴክኖሎጂ ምጥቀት የመጠፋፊያ መሳሪያ ዘዴውን አራቀቀው እንጂ የዚያን ምድር እውነት ሊቀይሩ አልቻለም። ኪም ጆንጉን እንደ ፒዮንግያንግ ቤተመንግስት ሁሉ የአባት አያታቸው ፍልስፍና፣ አስተሳሰብ፣ የአመራር ስልት መውረሳቸውን ማንም አይጠራጠርም። የዘመኑ ርቀት ግን ብዙ ነው። ለዚህ ነው የምድር ፖለቲካ ግን ኪም ኢልሱንግም ኪም ጆንግ ኢልም ኪም ጆንጉንም አንድም ሶስትም ነበሩ ናቸው። ፀሐይ፣ ብርሃን፣ ሙቀታቸው የሚፋጅ ቃጠሎዎች። ኪም ጆንጉን ታህሳስ 2011 የሞቱት አባታቸውን ኪም ጆንግ ኢልን የተኩት አባታቸው በሞቱ በሳልስቱ ነበር። የታላቁን መሪ ታላቅ ስልጣን ሙሉ በሙሉ ለመቆጣጠር ግን የታላቁ መሪ ታላቅ ሐውልት እስኪጠናቀቅ፣ በታላቁ መሪ ሞት ልቡ የተሰበረው ህዝባቸው እስኪጽናና መጠበቅ ነበረባቸው። አውዳሚውን ቦምብ ከጃፓን ደቡብ ኮሪያ አሳልፎ በኪም ኢልሱንግ አገላለጽ ከሰው በላይቱ አሜሪካ ግዛት ላይ የሚዘረገፈውን ሚሳኤል ኪም ጆንግ ኢል ሰርተውታል። ልጅ አባቱን ሆነ ይላል እንዲህ ነው። ግን ሳያስሞክሩት ሞት ቀደማቸው። ኪም ጆንጉንም እንደ አባታቸው የአባታቸው ልጅ መሆናቸው ማስመስከር አለባቸው። የአያታቸው መቶኛ የለት በዓል ለዚያ ጥሩ አጋጣሚ ፈጠረ። የአያታቸውን ውጥን፣ የአባታቸውን ሥራ በፍተሻ ለማረጋገጥ
የአባታቸውን ስልጣን ሙሉ በሙሉ መያዝ አለባቸው። ሚያዝያ 11 ቀን 2012 ዓ.ም የዲሞክራሲያዊት ህዝባዊ ሪፐብሊክ ኮሪያ የሰራተኛ ማህበራዊ ጉባኤ ሊቀመንበር አድርጎ መረጣቸው። ሚያዝያ 13 ቀን ሁለተኛውን ትልቅ ስልጣን ያዙ። የዲሞክራሲያዊት ህዝባዊ ሪፐብሊክ ኮሪያ የመከላከያ ኮሚቴ ዋና ሊቀመንበር ሆኑ። ከዛ ጊዜ ጀምሮ ነበር ያቺ ከጠላቶቿ ግዝፈትና ብዛት ጋር ሲነጻጸር የትንሾች ትንሽ የሆነችው ሰሜን ኮሪያ በህዝብ ብዛት ከቀንደኛ ጠላቷ ከዩናይትድ ስቴትስ ወይም ከመለስተኛ ጠላቷ ከጃፓን ቀርቶ ከቅርብ ጠላቷ ከደቡብ ኮሪያ ጋር ሲነጻጸር እንኳን በግማሽ ያነሰ ቢሆንም 25 ሚሊዮን አጠቃላይ ዓመታዊ ገቢዋ ከአሜሪካ ጄኔራል ሞተርስ ከጃፓኑ ቶዮታ ወይም ከደቡብ ኮሪያው ሳምሰንግ ኩባንያ ገቢ ጋር ሲነጻጸር ያነሰ ነው ቢባል ማጋነን የማይሆነው ለሃያላኑ ግን የቀን ቅዠት የሆነች ሀገር ሆነች። የህዝብ ብዛት፣ የቆዳ ስፋት፣ የሀብት መጠን ትንሽነት ብቻ የጉልበት ደካማነት ቢሆን ኖሮ የዓለም ዘዋሪዎች ኪም ጆንግ ኡንን እንደ ሳዳም ሁሴን በአደባባይ ለማንጠልጠል ወይም እንደ ሙአመር አልጋዳፊ የአውላላ ሜዳ ላይ ለማስረሸን አፍታ ባልፈጀባቸው ነበር። ግን የዋይት ሃውሱ ቃል አቀባይ ጄ ካርኔ በቀደም እንዳሉት የቆዳ ስፋት፣ የህዝብ ቁጥር፣ የሀብት መጠን ትንሽ ትልቅነት አይደለም ጉዳዩ። ወጣቱ መሪ ኪም ጆንግ ኡን እንደ ዕድሜ አቻዎቻቸው ጨዋታና ፌዝ አምሯቸው ወይም ሞቅ ብሏቸው የጦር አዛዦቻቸውን ጠርተው ቀጥል ካሏቸው የደቡብ ኮሪያን የትኛውንም ከተማ፣ የጃፓንን ማንኛውንም ደሴት፣ የዩናይትድ ስቴትስን ሎስ አንጀለስ፣ ዴንቨር፣ ቺካጎ፣ ቦስተን እንዲሁም ኒውዮርክን በአፍታ ወደ ክሳይ አመድ ክምርነት ሊለውጧቸው ይችላሉ። የትንሽቱ ኮሚኒስት ሀገር ትንሽ ሚሳኤል ኖዶንግ በደቡብ ኮሪያ የሚገኝ ኢላማውን ለመምታት በቂ ነው። 1000 ኪሎ ሜትር ይምዘገዘጋል። ቴዎፓዶግ 1 የጃፓንን ግዛቶች ለማንቀረቀብ በቂ ነው። 2200 ኪሎ ሜትር ርቀት ላይ የሚገኝ ኢላማውን ይመታል። ሶስተኛውን ደግሞ ሙስዶት አሉት። 4000 ኪሎ ሜትር ይምዘገዘጋል። ኪም ጆንግ ኡን ካዘዙ ቴዎፓዶግ 2 የተሰኘ ሚሳኤላቸው ቁልቁል ወደ ደቡብ ቢተኮስ አውስትራሊያን አሊያም ሽቅብ ወደ ሰሜን ቢወነጨፍ የዩናይትድ ስቴትስ ግዛቶችን ያደባያል። 6000 ኪሎ ሜትሮችን ይምዘገዘጋል። ኒኩለርም ታጥቃለች። ከ1 ሚሊዮን በላይ ወታደሮች አሰልፋለች። ይህ ነው የዓለም ስጋት። ይህ ነው ኃያላኑ እንደ ሰርቢያ፣ እንደ ኢራቅ፣ እንደ ሊቢያ፣ እንደ አፍጋኒስታን፣ እንደ ማሊ፣ እንደ ሌላው ሀገራት የኃይል ጡንቻቸውን በኮሪያ ላይ እንዳይፈትሹ ያደረጋቸው። ሚሳኤል ለወጣቱ መሪ ባሻው ሰዓት የሚሞክረው ሆኗል። አይነ ውሃቸው አላማረኝም ብላ ጦር የምታዘምተው ኃያሉ አሜሪካ በኪም ጉዳይ የምትሽኮረመመውም ለዚህ ነው። የሰሜን ኮሪያ ጦር በዓለም አራተኛ ትልቁ ጦር ነው። ወደ 1.3 ሚሊዮን የሚጠጉ ንቁ ሰራተኞች ያሉት ሲሆን ይህም ከጠቅላላው ህዝብ 5 በመቶ ይይዛል። ከ600 ሺህ በላይ የሚሆኑት ሌሎቹ ደግሞ ተጠባባቂ ወታደሮች ሆነው ያገለግላሉ። የሰሜን ኮሪያ ህገ መንግስት አንቀጽ 86 ብሔራዊ መከላከያ የዜጎች ከፍተኛ ግዴታና ክብር ነው ይላል። እናም ሁሉም ዜጎች ወታደራዊ አገልግሎት እንዲሰጡ ህግ ያስገድዳቸዋል። ከደቡብ ኮሪያ ጋር ባላት ድንበር አቅራቢያ የጦር መሳሪያዎችን አሰማርታለች። እንዲሁም ሊከሰቱ የሚችሉ ጥቃቶችን ለመመከት በጎረቤቷና በጃፓን ላይ ያነጣጠረ የተለመዱ ሚሳኤሎች አሏት። በ2021 በእንግሊዝ የሚገኘው ዓለም አቀፍ የስትራቴጂክ ጥናት ተቋም ባወጣው ሪፖርት መሰረት የሰሜን ኮሪያ ጦር በግምት 550 ሺህ የውጊያ አቅም ያላቸው አውሮፕላኖች፣ 290 ሄሊኮፕተሮች፣ 400 የውጊያ መርከቦች፣ 280 የባህር ውስጥ መርከቦች፣ 70 የባህር ሰርጓጅ መርከቦች፣ 4000 ታንኮች፣ 2500 የታጠቁ ተሽከርካሪዎችና 5500 የሮኬት ማስወንጨፊያዎች አሏት። ባለፉት ዓመታት በከፍተኛ ሁኔታ እነዚህም እየጨመሩ መጥተዋል። አንዳንድ ባለሙያዎች የሰሜን ኮሪያ የሳይበር ጦርነት ችሎታዎች አሁን ከወታደራዊ ፕሮግራሞቹ የበለጠ ፈጣን ስጋት እንደሚፈጥር ይገምታሉ። የመሰረተ ልማት ስርዓቶችን የማውደምና ወታደራዊ የመንግስትና የስለላ አውታር የምታጠቃባቸው የሳይበር ታጣቂዎችን አሰማርታለች። በደቡብ ኮሪያ ባንኮችና የሚዲያ ተቋማት ላይ የተፈጸሙ የሳይበር ጥቃቶችን ጨምሮ በዩናይትድ ስቴትስ፣ በጃፓንና በደቡብ ኮሪያ በብሔራዊ ደህንነትና የውጭ ፖሊሲ ውስጥ የሚሰሩ ግለሰቦች፣ የአስተሳሰብ ታንኮችና የመንግስት ኤጀንሲዎች ኮምሲኪ በመባል የሚታወቀው የሰሜን ኮሪያ የሳይበር ክፍል ኢላማ መሆናቸው ቀጥሏል። የፒዮንግያንግ የሳይበር መሳሪያ ለስርዓቱና ለጦር መሳሪያ ፕሮግራሙ ዋና የገቢ ምንጭ በመሆን በሳይበር ስርቆት ላይ የበለጠ ትኩረት በማድረግ ከፋይናንስ ድርጅትና ከክሪፕቶ ምንዛሬ ለውጦች ላይ ገንዘብ በመስረቅ ላይ ይገኛል። የሰሜን ኮሪያ ተዋናዮች በ2020 ከ30 በላይ ሀገራት ውስጥ ያሉ ድርጅቶችን በክሪፕቶ ምንዛሬ ስርቆት ላይ ኢላማ አድርገዋል እና የተባበሩት መንግስታት ሪፖርት እንደሚያሳየው ሰሜን ኮሪያ በ2019 ከ2 ቢሊዮን ዶላር በላይ በሳይበር ወንጀል ሰርቃለች። ብዙዎች ሰሜን ኮሪያን ሌሎች የጅምላ ጥፋት መሳሪያዎች አሏት ወይ ሲሉ ይጠይቃሉ። ሰሜን ኮሪያ የሰልፈር ሰናፍጭ፣ ክሎሪን፣ ሳሪንና የቬክስ የነርቭ ወኪሎችን ጨምሮ የኬሚካል ጦር መሳሪያዎች እንዳሏት ይታመናል። አገዛዙ ከፍተኛ የኬሚካል ጦር መሳሪያዎችን የማምረት አቅም እንዳለውና ከ2500 እስከ 5000 ቶን የሚመዝን የኬሚካል ጦር መሳሪያዎች እንዳከማቸ ይገመታል። እነዚህ መርዛማ ንጥረ ነገሮች በተለያዩ የተለመዱ ዛጎሎች፣ ሮኬቶች፣
አውሮፕላኖችና ሚሳኤሎች ሊተኮሱ ይችላሉ። ሰሜን ኮሪያ ደቡብ ኮሪያን ለመምታት የሚችሉ በርካታ የአጭር ርቀት የጦር መሳሪያ ከረጅም ጊዜ በፊት ነበራት። የሚሳኤሎቹ አደገኛነት አሜሪካና ደቡብ ኮሪያን አስግቷል። የቅርብ ጊዜ ሙከራዎች ሰሜን ኮሪያ የጦር መሳሪያዎቹን አቅም በእርግጥ ሙሉ በሙሉ እያሳየች እንደሆነ በማሳቹሴትስ የቴክኖሎጂ ተቋም የኒኩለርና የጂኦፖለቲካ ባለሙያ የሆኑት ቢፒን ናራንግ ተናግረዋል። ሚሳኤሎችን ወደ ውቅያኖስ በመተኮስ የአሜሪካ ደቡብ ኮሪያ የጋራ ወታደራዊ ልምዶች ላይ ቁጣዋን እየገለጸች የምትገኘው ሰሜን ኮሪያ አሁን የሞከረችው ሚሳኤል አገሪቱን ዘመኑን የዋጀ ቴክኖሎጂ በማምረት ጥራት እየደረሰችበት ያለውን ከፍታ ያሳያል የተባለ ሲሆን በአሜሪካና በደቡብ ኮሪያ ስለላ ባለስልጣናት KN-23 የሚል ስያሜ የተሰጠው የሰሜን ኮሪያ ሚሳኤል ተንታኞች እንደሚሉት አሜሪካና ደቡብ ኮሪያ ሚሳኤሎቹን ለመጥለፍና ለመከላከል አስቸጋሪ ነው ሲሉ ተናግረዋል። እነዚህን ሙከራዎች እንዳጭር ርቀት ችላ ማለት ተገቢ አይደለም ሲሉ አስተያየት የሰጡት በሲኦል በሚገኝ የኦዋማንስ ዩኒቨርሲቲ ፕሮፌሰር የሆኑት ሌፌሪክስ ላይ ተናግረዋል። እነዚህ ሚሳኤሎች በእስያ የሚገኝ የአሜሪካን አጋሮችና ኃይሎች የሚያሰጉ የቴክኖሎጂ እድገቶችን ይወክላሉ ሲሉ አስገንዝበዋል። ሰሜን ኮሪያ ዛሬም መታጠቋን፣ ጠላቶቿን ማስፈራራቷን ተያይዛለች። ለዘመኑ ጉልበት ወሳኝ ነውና አይፈረድባትም። ዩናይትድ ስቴትስ በ1945 ደቡብ ኮሪያ ያሰፈረችውን ጦር እንዲያጠናክር አዲስ ጦርና የጦር መሳሪያ ብታዘምትም ባለስልጣናቷ ሰሜን ኮሪያን ለመውጋት ቢዝቱ ቢያስጠነቅቁ የሶል ቶኪዮ መሪዎች ዛቻና ፉከራውን ቢያደምቁም የፒዮንግያንግ ገዢዎች ከትላንት እስከ ዛሬ ከ1950 ጀምሮ ቴክኒካዊ ከሚባል ጦርነት ላይ ናቸውና አያስደንቃቸውም። የዓለም ትላልቅ መገናኛ ዘዴዎች ሰውየውን እንደ ጭራቅ ለሚስሏቸው ጠላቶቻቸውን የሚሰጡትን ያክል ትኩረት አልሰጡትም እንጂ ወጣቱ መሪ ስለ ሰላምና ምጣኔ ሀብት እድገት ማውራት የጀመሩት የአባታቸውን አልጋ በወረሱ ማግስት ነበር። በተለይ ጥር 2013 ዘመን መለወጫን ምክንያት በማድረግ ባስተላለፉት መልእክት ኢኮኖሚያችን ለመገንባት መሰረታዊ ለውጥ እናደርጋለን ብለው ነበር። ለደቡብ ኮሪያ ባስተላለፉት ጥሪ ደግሞ በኮሪያዎች መካከል እስካሁን ያለው ጠብና ፍጥጫ የአንድ አገር ልጆች ከሚፈጅ ጦርነት በስተቀር የፈየደው ነገር የለም ብለው ነበር። የሰማ እንጂ ያዳመጠም የተቀበላቸው መንግስት የለም። ፕሮፌሰር ዴላይ ስለ ኪም ብዙ የማናወራው ጉዳይ ይሉታል። ባለሮኬቱ ሰውዬ የአሜሪካን ፕሬዝዳንት ዶናልድ ትራምፕና እንደ ታላቅ አገር መሪ ሳይሆን እንደ ጋጠወጥ እንደተሳደቡት አጭር ነውጠኛ ነው ያላቸው ኪም ጆንጉን ሀገራቸውን በመሳሪያ ለማዘመን ምክንያት አላቸው። የፖለቲካ ተንታኞች እንደሚሉት ሳዳም ሁሴን ጢማቸው ተጎትቶ ከተወሸቁበት ጉድጓድ የወጡት በአደባባይ ታነቁት ሙአመር አልጋዳፊ ቁጥቋጦ ለቁጥቋጦ ሲሽሎኮሎኩ ግንባራቸው በጥይት ተበርቅዞ የተደፉት የምዕራባውያኑን ልብ አራርተው በየስልጣናቸው የሚቆዩ መስሏቸው አንድ የኒኩለር መርሃ ግብራቸውን ሳይቀር መነቃቅረው ኃይል አቅማቸውን በገዛ እጃቸው በመግደላቸው፣ ሁለት ደግሞ የገዛ ወገኖቻቸው አረቦች አጋልጠው ስለሰጧቸው ነው የሚል ምክንያት ይሰጣሉ። የኪም ጆንጉንን ስልት በቅርብ እናውቃለን የሚሉት ተንታኞች ኪም ነብስ ካወቁ በኋላ ካዩት በሳዳም ወይም በጋዳፊ ላይ ከደረሰው በደል መማራቸውን አይጠራጠሩም። የኪም አስተሳሰብ ዝንባሌና ስልት ግን ከቅርቦቹ አረቦች ከሩቁ ጎረቤቶቻቸው ይልቅ ለዴንግ ዢኦፒንግ የሚቀርብ ወይም የዴንግ ዢኦፒንግ ቅጅ ነው ባይ ናቸው። የደቡብ ምስራቅ እስያ የፖለቲካ ሳይንቲስት ጆን ዳላይ እንዲህ አይነት እምነት ካላቸው አንዱ ናቸው። የአሁኑ የኪም ጆንጉን ስልት ቻይና በዴንግ ዢኦፒንግ በምትመራበት በ1970ዎቹ የነበረችበት ሁኔታን ያስታውሰኛል ይላሉ። ቻይና ትኩረቷን በሙሉ በምጣኔ ሀብቷ ላይ ያደረገችበት ወቅት ነበር። ማለቴ ኪም ጆንጉን ምን ላይ እንዳሉ፣ ወዴት መጓዝ እንደሚሹ፣ ጉዟቸው የሚመሰረተው ወይም ኢኮኖሚያቸው የሚያድገው ማዕቀቡ ሲነሳላቸው መሆኑን እንደሚያውቁ፣ ለዚህም ስኬት በኒኩለር ጉዳያቸው ላይ ሊደራደሩ እንደሚችል ይገምታል። በ1978 የማኦ ዜዱንግ ቅሪቶችን ገፈታትረው የቻይናን የመሪነት ስልጣን የያዙት ዴንግ ዢኦፒንግ ከ1960ዎቹ ጀምሮ ድመቷ ጥቁር ሆነች ነጭ ትርጉም የለውም አይጥ እስከያዘች ድረስ ጥሩ ድመት ናት በማለት የሚገልጹበት ፍልስፍና ነበራቸው። የትም ፍጪው ዱቄቱን አምጪ እንዲል ሀበሻ ማለት ነው። ኪምም ዓለም ፊቱን ቢያዞርም ዛሬም አካሄድኩት ያሉትን ምርጫ 100% አሸንፈው ለቀጣዩ 5 ዓመት መንበሩ ላይ ይቆያሉ። ምላጭ አልተሳበም። ሰሜን ደቡብ የተፋጠጠው ኒኩለር ቦምብ የታጠቀው ከሚሊዮን በላይ ጦር ግን ታንክ፣ ሚሳኤል፣ ቦምብ መትረየሱን እንዳቀባበለ ነው። የኮሪያ ልሳነ ምድር ሰላም ይውረድለት የማይል ዓለም የለም። የፒዮንግያንግ የሱል ዋሽንግተኖች የውጊያ ዘመቻ ዝግጅቱ፣ ፉከራውና ቀረርቶ ግን እንደጋመ ነው። ውጊያ ከተጫረ ዓለም እስከዛሬ ከሚያውቃቸው ጦርነቶች ሁሉ አስከፊ የሚያደርገው የኒኩለር ቦምብ ጦርነት ይሆናል መባሉ ነው። ጅምላ ጨራሹ ቦምብ የትልቅ ስጋት ፍርሃት ምንጭ እንደሆነ ሁሉ ውጊያው እንዳይጫር ማገጃ ሰበብ ሊሆን ይችላል መባሉ ይቃረናል። ቀጣዩ የኪም የስልጣን ዘመን በእርግጥም ዓለምን ለከባድ ጦርነት ይዳርጋት ይሆን ወይስ ምን አዲስ ነገር ይፈጠራል? አብረን የምናየው ይሆናል። ቻናላችን ሰብስክራይብ በማድረግ ቤተሰባችሁን ይሁኑ። እናመሰግናለን። ደህና ሰንብቱ።